ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ሰንብታችኋል? ከተወዳጁ ጣቢያ ብስራት ኤፍኤም የዩቲዩብ ቻናል የዓለም ዋንጫ ጉዳዮችን የምንዳስስበት ወርልድ ካፕ ዞን ፕሮግራማችን እንሆ ተጀምሯል። ከዚህ ሰዓት ጀምሮ እንግዲህ የተለያዩ የዓለም ዋንጫ ጉዳዮችን ወደ እናንተ ያድረስን ተፈራ ታመነና እኔ አቤል አሻግሬ ከመላው የስቱዲዮ ባለሙያዎች ጋር ከእናንተ ከውድ ተመልካቾቻችን ጋር የጋራ ቆይታን የምናደርግ ይሆናል። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደምን አለ ተፈ? አቤል እንዴት ቆይተሃል? እግዚአብሔር ይመስገን። እንግዲህ የዓለም ዋንጫ ጨዋታዎች አሁን ወደ ምድብ ሶስተኛ ጨዋታዎች ተሸጋግሯል። አሁን ላይ የዓለም ዋንጫ ድባብ እየመጣ ይመስላል። አዎ ልክ ነው። እንግዲህ የዓለም ዋንጫ ከሳምንት ሳምንት ተወዳጅነቱ ተጠባቂነቱ በደንብ ከፍ እያለ መጣ። በብዙ ምክንያቶች እንደው ሲጀምር ተመልካቾችን በተለይ በሀገራችን ያለው እግር ኳስ ወዳጆች ልብ ብለው መከታተል ላይ እንብዛም ነበሩ። አሁን ግን ውድድሮቹ ፉክክሮቹ በደንብ ከፍ እያሉ ሲመጡ ተጠባቂነቱ በጣም ከፍ እያለ መጥቷል። ብዙ ደግሞ እንደ አንደርዶግ የሚታዩ ቡድኖች ጥንካሬያቸውን እያስመለከቱ መጥቷልና ተወዳጅነቱ አሁን ያ የቀደመ የዓለም ዋንጫ ጉጉት በእግር ኳስ ወዳጆች ዘንድ የተመለሰ ይመስለኛል። አሁን ላይ በጣም ብዙ ተመልካቾች እየተከታተሉት ይገኛሉ። አንተም እንዳነሳው በጣም ዝቅተኛ ግምት የተሰጣቸው ብሔራዊ ቡድኖች ወደ ቀጣዩ ዙር ሲያልፉ የተጠበቁ እንደ ቱርክ አይነት ብሔራዊ ቡድኖች ደግሞ ከውድድሩ እየተሰናበቱ እየተከታተልን እንገኛለን። ከዚህ በኋላም እንግዲህ ማን ወደ ቀጣዩ ዙር ያልፋል ማን ደግሞ አያልፍም የሚለው በጉጉት የሚጠበቅ ነው የሚሆነው። አንዳንድ ትኩረት የተሰጣቸው ብሔራዊ ቡድኖች እንግዲህ ያለማለፍ እድል እንዳላቸው እየተመለከትን እንገኛለን። ትኩረታችን እንግዲህ ትናንትና ከነበሩ ጨዋታዎች እንጀምራለን። ትናንት ምሽት እንግዲህ በተለይም ደግሞ ጀርመን ጨዋታዋን አድርጋ ነበር ከኢኳዶር ጋርና ኢኳዶር ሳይጠበቅ ይህንን ጨዋታ ድል አድርገው ወደ ቀጣዩ ዙር ማለፍ ችላለች። እንግዲህ ምንም እንኳን ጀርመን ቀዳሚዎቹን ጨዋታዎች አሸንፋ ወደ ቀጣዩ ዙር ማለፏን ብታረጋግጥም ይህንን ጨዋታ የማሸነፍ ቅድሚያ ግምት ተሰጥቷት ነበር። ግብን በማስቆጠር ረገድ ቀዳሚ ነበሩ። ገና ጨዋታው እንደተጀመረ ነበር ሌዮሬ ሳኒ ግብ ማስቆጠር የቻለው። የኋላ ግን ኢኳዶሮች ካምባክ ሰርተው እንግዲህ ወደ ቀጣዩ ዙር ማለፍ ችለዋልና ይህንን ጨዋታ በተወሰነ መልኩ እንመልከተው። በጣም እንግዲህ ካነሳን የዓለም ዋንጫን ጉዳይ የዕለቱ ትልቁ ጉዳያችን የሚሆነው የኢኳዶር ከጀርመን ያከናወኑት ጨዋታ ነው። ጀርመን በተደላደለ መንገድ መክፈቻውም ላይ በጥራት ደረጃ ከሷ ካነሰችው ኩራሳው ጋር ተጫውቷ በሰፊ ጎል ልዩነት ነበር አሸንፋ ወደ ሁለተኛው ዙር የመጣችው። ከአይቮሪ ኮስት ጋር በደንብ የተፈተነችበት እንዲያውም አይቮሪ ኮስቶች በጌም ማኔጅመንትና በውሳኔ ችግር ነው እንጂ ጨዋታውን አሸንፈው መውጣት የሚችሉበት አጋጣሚ ነበረ። ያንን በድል መወጣት ቻለች እና ለጀርመን ገና አንደኛውን ማለፏን አረጋግጣ ነበር ወደ ጨዋታ የመጣችው። ኢኳዶር ግን ልክ ደጋግመን እንደምንለው የቱርክ ብሔራዊ ቡድን በሁለቱም የምድብ ጨዋታዎች ላይ በዓለም ዋንጫ ታሪክ በርካታ ድሎችን ፈጥሮ ጎል ማስቆጠር የተሳነው ቡድን እስኪባል ድረስ ያንን የሚመስል ነገር ተመልክተናል። በኢኳዶር በኩል በመጀመሪያ ጨዋታው ላይ ከአይቮሪ ኮስት ጋር የበለጠ ድሉን የፈጠረው ኢኳዶር ነበር። ነገር ግን ኳስን ከመረብ ጋር የሚያስታርቅ ተጫዋች ጠፍቶ ጎል ማስቆጠር ተሳናቸው። በድጋሚም ከኩራሳው ጋር በነበረው ጨዋታ ኩራሳው በጣም ደረጃው ያነሰች ነበረች። በጀርመን ደግሞ በዛ ልክ ተሸነፈ መምጣቷ ለኢኳዶር እድል ሰጥቶ ነበረ። ባቻ አጠናቀቀች እና ኢኳዶር በጣም ትልቅ ጭንቅ ውስጥ ነበር ያለችው። ከጀርመን ጋር የሚደረገው ጨዋታ ለኢኳዶር የህይወት ወይም የመሞት ጉዳይ ነው። ለጀርመን ግን መርሃ ግብሩን የማሟላት ጉዳይ ነበር። ነገር ግን ትናንት እንደዛ አልነበረም። ጀርመን የእግር ኳስ ፕሮፌሽናሊዝምን የተመለከትንበት ነበረ። ለአንድ ዋጋ ላለው ነገር እንደሚፋለሙ ነበረ ፐርፎርም ያደርጉ የነበሩት ጀርመኖችና ኢኳዶር ለኔ በኢኳዶር እግር ኳስ ታሪክ ከምንጊዜም ወርቃማ ትውልዶች አንዱ ነው። በታሪክ ይሄን ድላቸውን እንግዲህ እለቱን የበዓል ቀን አድርገው አውጀውታል። በነገራችን ላይ ኢኳዶሮችና በጣም ትልቅ የሚባል ስኬት ነው። ኢኳዶር ይሄ ድል በጣም እጅግ ያስፈልጋት ነበረ። ይሄ ከተሳትፎ ማነስ አንጻር ሳይሆን ከጥራትም አንጻር ሌሎች እንግዲህ ከሷ ባነሰ ጥራት ያላቸው ሲያልፉ እየተመለከተን ለኖካውትና ትናንት ኢኳዶር ድንቅ ነበረ። ገና ከጅማሬው ጀምሮ እንዴት ባለ ሃይላይን በነገራችን ላይ ትናንት በአንድ 6 ቁጥር ነበር የተጠቀሙት። ከፊት ያሉት 5 የማጥቃት ባሪ ያላቸው ተጫዋቾች ነበሩ። እንግዲህ አማካይ ክፍል ላይ ካይሴዶን ያጣመረውን ቪቲን ስንመለከት ተጫዋቹ የማጥቃት ባሪ ያለው ተጫዋች ነው። ካይሴዶ በቀኝ በግራም አቅጣጫ ላይ ለቡድኑ እንደ ውሃ ልኮ ነበር ሲጫወት የነበረው። ኢኳዶር እንዳነሳ ነው እንግዲህ ሴባስቲያን ቤካሲቴ የተለየ ማሰልጠን ጥራታቸው በትልቅ ቡድኖች አልተመለከትንም። ምናልባት ማንሳት ካለብን በኤሊቼ ነው ማሰልጠን የቻሉት ቤካሲቴ። እናም ይህንን ቡድን ይዘው ሲመጡ ተሳትፎ መለስ ብቻ አልነበረም፣ አንድ የሆነ ዓላማ። ምክንያቱም ካለው የስብስብ ጥራት አንጻር የነ ቪቴን መመልከት እንችላለን። ሌላው በጣም ያስገረመኝ ተጫዋች የአቻነቷን ጎል የሚያስቆጥረው አንጉሎ ጥር ላይ ወደ ሰንደርላንድ ሲመጣ ተጫዋቹ ምን ያክል ጥራት አለው ለሰንደርላንድ ምን ይበጃል ብለን ጥያቄ እናነሳ ነበረ በለብሪ ስብስብ ውስጥ። እናም ጥራቱም ብዛም ነበረ። ትናንት ግን ሌላ ማላውቀው
አንጉሉ ነው የተመለከትኩት። በጣም ድሪብሎቹ ያስደንቃሉ፣ ትሪኮቹ ሜዳ ላይ ያለው ድፍረት እና ያስቆጠረው ጎል ስንመለከት በጣም ድንቅ ጎል ነው። ያቻነቷን ጎል ማስቆጠር የቻለው በተለይ የኋላ ክፍሉ በጣም የተሟላ የሚባል ነው። እንግዲህ ፍራንኮ ቀይ ፉልባካቸው በስብስቡ ውስጥ አለ። ኦርዶኔዝ የክለብ ብሩጁ እንደዚሁ ዘንድሮ ብሩጅን ለተመለከተ በቻምፒየንስ ሊግ ምን አይነት ጥሩ ተጫዋች እንደሆነ ኦርዶኔዝ መመልከት ያስችላል። ከዚያም ዊሊያን ፓቾ ሌላኛው ጥራት ያለው የፓሪስ ሰን ዠርሜን እግር ተጫዋች አለ ሴንተር ባክ ላይ። ከዚያ ደግሞ በግራ ፉልባክ ፔሮ ሂንካፔ ነው ያለው። እንግዲህ ሂንካፔ እንኳን ተቀይሮ ወጥቶ ኢሱፒና ነው ተቀይሮ የገባውና ይሄ የመከላከል ቅርጿ በጣም ጥራት ያለው ነው። ሌላው እኔ በዚህ በቶርናመንቱ ብዙ ተጫዋቾች ያስገረሙኛሉ። ትላንት ግን የየውሃ ጥራት በጣም ይደንቅ ነበረ። እንግዲህ ድሪብሉ በጣም አስደናቂ ነው። በመስመሮች መካከል የሚያደርገው ሩጫዎች አሁን ምናልባት በሴሪ ቢ ለሚጫወተው ቬኔዚያ ነው የሚጫወተው። ነገር ግን በመጪዎቹ ቅርብ ጊዜያቶች ውስጥ ይሄ ተጫዋች በጥሩ ቡድኖች እድሜው 26 ነው ወደ ተሻለ ቡድን ለመግባት አቅም ያለው ይመስለኛል እና ትላንት በጣም ድንቅ ድል ነው የተወጡት። ከተመለከትን መጨነቁ 2-1 እየመሩ ደጋፊው ሜዳ ውስጥ ያለው ጭንቀት ስንመለከት ነበረ። ቤካሲሲ ልክ ሁለተኛ ጎል ሲቆጠር ካስተዋል ካቤላ ወደ ቤተሰቦቹ ነው ያመራው። ከፍ ያለ ደረጃ ነበረ። እሱን ተንጠላ ሊወድቁሉ ነበር እና ያንን ኢሞሽናቸው በጣም ይደንቅ ነበረ። ልክ ዳኛዋ ፊሽካ እንግዲህ እንስት ነበረች የመሀል ዳኛዋ፣ ውሳኔዎቿ በጣም ይደንቁ ነበረ። አንዳንድ የሻረቻቸው አጋጣሚዎች በጣም ቆፍጣና ዳኛ እንደሆነች በጣም ተመልክተናልና እነ ካይሴዶ እሱም ወላጆቹም ነበሩ በስፍራው ሄዶ እያነቡ ነበርና ይሄ ለነሱ በጣም ትልቅ ነገር ነው። አቤላ 2006 የጀርመኑ የዓለም ዋንጫ ላይ ነበረ ጥሎ ማለፍ ገብተው የነበረው። የሚገርመው ትናንት ጀርመን አሸንፈው ነው አሁን ደግሞ ጥሎ ማለፍ የገቡት። 2006 ላይ ለጥሎ ማለፍ ከደረሱ በኋላ በእንግሊዝ ዴቪድ ቤካም ጎል አስቆጥሮ በእንግሊዝ ተሸንፈው ከ20 ዓመት በኋላ ለጥሎ ማለፍ መድረስ የቻሉት። ከጨዋታው በኋላ አለን ሽረር አንድ ሀሳብ ሰጥቶ ነበር በቢቢሲ ጋር ቆይታ ነበረውና ቤካሲሲ ይሄንን ቡድን ጥሎ ማለፍ ባያደርሰው ኖሮ ይሰናበት ነበር ብዬ አስባለሁ ሲል ሐሳቡን ሰጥቷል። ቲም ቪክሪንግ የላቲን አሜሪካ እግር ኳስ ኤክስፐርት ነው። እርሱም አስታውሳለሁኝ ለመጀመሪያ ጊዜ ዓለም ዋንጫ ሲሳተፉ በነበር የጥሎ ማለፍ ወቅት ላይ እዛው ኤኳዶር ነበርኩኝና አሁንም አስደናቂ ፓርቲን በኤኳዶር ይኖራል ሲል አጋጣሚውን በእጅጉ የጠቀሰበት አጋጣሚ አለና ለኤኳዶር የሚገባትን ነገር ነው ያደረገችው። ቤካሲሲም ጥረታቸው ፍሬ አፍርቶ አሁን ላይ ከ20 ዓመታት በኋላ ኤኳዶር ለጥሎ ማለፍ መብቃት የቻለችበት እድል ነው ማስመዝገብ የቻለችው። አንዳንድ ጊዜ የስራ ውጤት ከጭንቅ በኋላ ይመጣል። እነሱ እንደ ስራቸው ሜዳ ላይ ብቃታቸው ዋጋ አልከፈላቸውም ነበር። ትላንት ግን እንግዲህ ለኤኳዶር በእግር ኳስ ታሪኳ ከምርጥ ምሽቶች መካከል አንደኛው ነው። በጥሎ ማለፍ ግን ለየትኛውም ተጋጣሚ ጠንካራ እንደምትሆንም ያስተዋልንበት ነበረ። እንዲያውም ደቂቃዎች ሲገፉ ናግልስማንም ትንሽ ለተወሰኑ ለውጦችን አድርጉ። ነገር ግን ከዓላማ ደረጃ ከተመለከት ነው ጀርመን ትናንት ሜዳ ላይ አንዳች ዓላማን ይዞ ሜዳ ውስጥ የገባ ነበር ይመስለው። ለኤኳዶር በጣም አስደናቂ ምሽትን ትናንት ተመለከተና ቢላ ፕሮፌሽናሊዝምን ተፌ ከምናደንቅባቸው ምክንያቶች መካከል እኮ አንደኛው ይሄ ነው። ጀርመን ሁለተኛ ቡድኗን ወይም ደግሞ ወሳኝ ተጫዋቾቿን አሳርፋ በተቀያሪ ተጫዋቾች በዚህ ጨዋታ ላይ መጫወት ትችል ነበር። ነገር ግን አሰልጣኝ ዩሊያን ናግልስማን ያላቸውን ትክክለኛውን ብሔራዊ ቡድን ነበር በሜዳ ላይ መጠቀም የቻሉት። ኤኳዶር አንተ ቀደም ሲል እንዳነሳው የመጀመሪያ ጨዋታ ከአይቮሪ ኮስት ጋር ጥሩ ተንቀሳቅሰው ነበር። የማሸነፍ ቅድሚያ ግምትንም አግኝተው ነበር። ነገር ግን ሳይጠበቅ ነበር በዚህ ጨዋታ አይቮሪ ኮስት ድል ማግኘት የቻሉት። ከኩራሳው ጋር የማሸነፍ ግምት ቢሰጣቸውም ሰርፕራይዝ ሆነን ነበር በውጤቱ አቻ በመለያየታቸው። ትላንትና ግን ለሀገራቸው ሕዝብ ለደጋፊዎቻቸው ለሚጠብቋቸው ሁሉ መልስ የሰጡበት ጨዋታ ነበር። በኩራሳው ጨዋታና በአይቮሪ ኮስት ነጥብ ማግኘት ካልቻሉ ማሸነፍ ካልቻሉ ትልቋን ጀርመን እንዴት ማሸነፍ ይችላሉ የሚለውን ጥያቄ መመለስ የቻሉበት በሜዳ ላይ መዋደቅ የቻሉበትን ጨዋታ ነበር መከታተል የቻልነው። እንደ ስብስብም እኮ ተፌ በጣም ጥሩ ተጫዋቾች አላቸው። አንተ እንዳነሳው በተለይ የተከላካይ መስመሩ በጣም በከዋክብት ደረጃ ሁለት በአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ላይ መጫወት የቻሉ ተጫዋቾችን አላቸው። እንደዚሁ ፔሮ ሂንካፔ እንደውም ትናንትና ለሱ ጥሩ ቀን ነው። ከአርሰናል ጋር ዝውውሩ ድርብ ደስታን ያገኘበት ዕለት ነውና ትላንትና እንደዚሁም ፓቾ በፓሪስ ሰን ዠርሜን ለተከታታይ 2 ዓመታት የአውሮፓ ሻምፒዮንስ ሊግን አንስቷል። ሞይሴስ ካሴዶ በቼልሲ ቤት የምናውቀውን ድንቅ ጊዜ እያሳለፈ የሚገኝ ነውና እነኚህን ከዋክብቶች ይዘው በጣም የሚጠበቁ ነበር። ትላንትና ደግሞ ምናልባትም የበለጠም በጥሎ ማለፉ ላይ እንድንጠብቃቸው ያደረገውን ድል ነበር ማስመዝገብ እየቻሉት። እንግዲህ ጀርመንን 2-1 አሸንፈው ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ምርጥ ሶስተኛ ሆነው ነው ማለፍ የቻሉት፣ ግን ማለፋቸው በራሱ አጋጣሚ ደግሞ ይገርማል። አሁን ልክ ጨዋታውን አሸንፈው አለማለፋቸውን ቢያውቁ ደስታው ትንሽ አሁን ማለፋቸውን አውቀው ሲደሰቱ ማየቱ በራሱ ትልቅ ነገር ፈጠረ። አሸንፈው ማለፋቸውን ባያውቁት አሳዛኙን ነበር ብንሸነፍ የተሻለ አይደሰቱ መሀል ላይ ነው ስሜቱ መሀል ነበር የሚሆነው። ማሸነፋቸው ይደሰታሉ፣ የመለፍ ድል እንዳላቸው ያውቃሉ። ነገር ማለፋቸውን አረጋገጡም። ግን አሸነፈው የሚገርም ማለፋቸው ታወቀ። ምክንያቱም ሴኔጋልና ምርጥ ሶስተኛ ልትሆን የምትችለው ካላ ጥራት አንጻር ከኢራቅ ይልቅ ማለት ነው 3 ነጥብ ነው የምትይዘው። ስለዚህ ከነሱ ይሻላሉ። 4 ቡድን ስለሚወድቅ
ከስኮትላንድ ይሻላሉ። ከቦስኒያ የግብዳ አለበት በሰዓቱ የግብዳ ኑሮበት ነው ሶስተኛ የሆነው 4 ነጥብ። እነሱ ግን ምንም የግብዳ ሳይኖርባቸው ነው። ስለዚህ የነዚህ ነገሮች መታወቃቸው ልክ አሸንፈው እንዳለፉ መታወቁ ደግሞ ነገሮችን ይበልጥ ከፍ አድርጎታል። ደስታቸውና ትልቅ አጋጣሚ ነበር። እዚያው የነበረው ምድብ አይቬሪ ኮስትና ኩራሳው እንደዚህ ጨዋታቸውን አድርገው ኩራሳው በዚህ ዓለም ዋንጫ እንግዲህ ብዙም ግምት አልተሰጣትም። ለመጀመሪያ ጊዜ የተሳተፈችው ግን ደግሞ ከኢኳዶር ጋር በነበረው ጨዋታ በርካቶችን ያስገረመ በተለይም ደግሞ ከጀርመን ጋር በመጀመሪያው አጋማሽ የነበራቸው እንቅስቃሴ በጣም ጀብደኛ ሆነው ደፋር ነው እንቅስቃሴ ሲያደርጉ የነበረበት እንደዚሁ ግብ አስቆጥረው ሁላ አቻ መሆን የቻሉበት የኋላ ኋላ የግብ ናዳ ቢወርድባቸውም ጨዋታውን 7-1 ቢሸነፉም ግን ጥሩ እንቅስቃሴ መጀመሪያ ያሳዩበት ከዛ በኋላ ከኢኳዶር ጋር አቻ መለያየት የቻሉበት ነበር። ትናንትና ከአይቬሪ ኮስት ጋር ጨዋታቸውን አድርገው ነበር። ነገር ግን አይቬሪ ኮስት በኳስ ቁጥጥሩም በሙከራውም ረገድ የተሻለ ሆኖ የቀድሞ የአርሰናል ተጫዋች ኒኮላስ ፔፔ 2 ግቦችን አስቆጥሮ አይቬሪ ኮስት 2-0 አሸንፏል። እንግዲህ አይቬሪ ኮስት ምናልባት በጥሎ ማለፉ ምን ያሳዩናል የሚለው የሚጠበቅ ነው። ነገር ግን በዚህ ዓለም ዋንጫ የምድብ ጨዋታዎች ላይ በጣም ጥሩ ነገር ካሳዩን ብሔራዊ ቡድኖች መካከል በግንባር ቀደምትነት ምናነሳት ናት። በተለይም ደግሞ አፍሪካን ወክለው በዚህ ዓለም ዋንጫ ላይ ከተሳተፉ ሀገራት በምድብ ጨዋታዎች ጥሩ እንቅስቃሴ ካሳዩ ሀገራት ምናልባትም ከነ ሞሮኮ ጋር ልንጠቅሳት የምንችላት ብሔራዊ ቡድን ናት። አንተ ቀደም ሲል ስታነሳ ነበረው ከጀርመን ጋር የነበረው ያ ትንቅንቅ ባለቀ ሰዓት ነው ጀርመን የማሸነፊያ ግቡን ማስቆጠር የቻለችው። ኢኳዶርን ድል ማድረግ ችለዋል። ትናንትና ከኩራሳው ጋር ሲጫወቱ እንዴት ያለ እንቅስቃሴ ሲያሳዩን እንደነበር የተመለከት ነውና ስለዚህ ጨዋታ ስለ አይቬሪ ኮስት ቡድን ምን ያህል ሊጓዝ ይችላሉ ነው የተወሰነ ነው። ጥቂት እናንሳ እንዳልኩ ተጠባቂነቱን ብዛም ነበር። ምክንያቱም አቻም በቂያቸው ነበር ለማለፍ አይቬሪ ኮስቶች አቻም ቢወጡ ኢኳዶር እንኳን ብታሸንፍ ቅድሚያ የሚታዩ እርስ በርስ ባሸነፈ በሚለው ነበር። እንግዲህ ኩራሳው እንዳነሳው በዚህ በካሪቢያን ደሴቶች ዌስት ኢንዲስ ከሚባሉት መካከል የምትቀመጥ ነች። ብዙዎቹ ልክ እንደ ሱሪናም አሁን የሱሪናም እንግዲህ የዘር ሐረግ ያላቸው ብዙ ተጫዋች በኔዘርላንድ እናውቃቸዋለን ከዋክብቶቹን። ኩራሳውም እንደዚህ ሆነች። እንግዲህ ቾንግ ብቻ ነው አለ እዛው ተወልዶ በናሽናል ቲም ደረጃ የሚጫወት ወደ 25 የሚጠጉ ተጫዋቾቿ ትውልዳቸው ከኩራሳው ውጭ ያለ ነውና የሰንደቋ ባለም መድረክ መታየቱ በራሱ ስኬት ነው ለነሱ። ምክንያቱም የተለየ ነገር በእግር ኳሱ መጠበቅ ተገቢነት ስለማይኖረው አትላንታ አይቮሪ ኮስት በሙሉ ብልጫ ድል ማድረግ ይችላለች። አሁን እንግዲህ ከአፍሪካ ቡድኖች አሙዞቹ ከተመለከትን ጋና የራሳቸው ካራክተር አላቸው እርግጥ ነው። ነገር ግን ልክ ሞሮኮና አይቮሪ ኮስት ተመለከተ የጠጣር ቡድን በደንብ ተጫውቶም ጎል ማስቆጠር የሚችል ሲያስፈልግም በመከላከል ውጤት ማምጣት የሚችል ቡድን እንደሆነ ተመልክተናልና አይቮሪ ኮስት ትላንት በተለይ የኒኮላስ ፔፔ ጥራትም የተመለከተበት ነበረ። ሌላው አሁንም የኡላይ የ20 ዓመት የትራብዞንስፖር አማካኝ ትናንት ተጠባባቂ ነበር። አማካይ ክፍል ላይ ፍራንኬሲን ከሳንጋሪን ጋር ነበር የተጠቀሙት አሰልጣኝ መርስፋይ እና ኡላይም አሁን በቀጣዮቹ ጨዋታዎች ላይ በተለይ በጥሎ ማለፍ የምር ተጫዋቹ ጥራቱን የሚያስመለክትበትና ራሱን ለአውሮፓ ገበያ የሚያቀርብበት ትልቅ ቡድኖች የሚያቀርብበት ነው ብዬ አስባለሁ። ስብስቡ በጣም ያስገርመኛል። ላይናፕ ብቻ አይደለም ተጠባባቂዎቿ በጣም ጥራት አላቸው። አንደኛው ተጫዋች ተቀይሮ ቢገባ ያንን መተካት የሚችል ነው። ያን ዲያሞንድ ፊት መስመር የና ማዲያሎ ጥራት መከላከል ክፍሉ በተለይ በጣም ያስደነግጠኛል። የነ ዲያሞንድ እንደዚሁ ስፖርቲንግ ሊዝበኑ ተከላካይ ያለ የነ ኮሱኑ በሊቨርኩሰን የምናውቀው አትላንታ የሚጫወተው ሴንተር ባክ አግባዱ በወልብስ የምናውቀው ተጫዋች አለ። በጣም ጥሩ ተጫዋቾች በስብስብ ውስጥ አሉና የነ ሲንጎ የቀይ ፉል ባክ ጥራት ስንመለከተው እሱም በቱርኪሽ ሱፐር ሊግ በጣም አቅም ያለው ተጫዋች ነው። አይቬሪ ኮስት ምናልባት ጥሎ ማለፍ ላይም በደንብ ይሄ ቁመት ለቁመት መለካካት የምትችል አይነት ቡድን እንደሆነች የተመለከተበት ይመስለኛል። እንግዲህ በጥቅሉ ከዚህ ምድብ 3 ያክል ቡድኖች ጥሎ ማለፉን ተቀላቅለዋል ማለት ነው። በደንብ እድለኛ ያስብለዋል። ጀርመን ከሁሉም ቀድማ ነው ማለፏን አረጋግጣ ልክ እንደ ሜክሲኮ ሁሉ ምርጥ 3ኛ ከ4 ከ5 ምድብ ምርጥ 3ኛ አንዱን እየጠበቀች ትገኛለች። አይቮሪ ኮስት ከኖርዌይ አሊያም ከፈረንሳይ ጋር ነው ሁለተኛው ነው የጨረሰው ቡድን ከዚህ ምድብ ዛሬ ይጫወታል። ሁለተኛው ነው የሚጨርሰው ምድብ ከአይቮሪ ኮስት ጋር ይገናኛል። እጅግ ከባድ ፈተና ይመስላል። አይቮሪ ኮስት እንግዲህ ቀላሉን ያርግላት ከባድ ፈተና ነው። ሁለቱ ብሔራዊ ቡድኖች የሚያደርጉት ጨዋታ በዚሁ ካነሳው ሃይቀር ተፌ እንግዲህ በዚህ ምድብ ዛሬ ምሽት ጨዋታዎች ይደረጋሉ። ግን ደግሞ ትላንትና ሌሊቱን ጨዋታዎች ተከናውነዋል። በምድብ 6 በተለይም ጃፓን ከስዊድን ያደርጉት ጨዋታ ተጠባቂ ነበር። ስዊድን አጀማመሯ ጥሩ ነበር። የመጀመሪያ ጨዋታ በእርግጥ ከቱኒዚያ ጋር ነው ጨዋታውን ያደረገችው። ቱኒዚያ በዚህ ዓለም ዋንጫ በተለይም አፍሪካን ወክለው ከሄዱ ብሔራዊ ቡድኖች እጅግ በጣም አስከፊ እንቅስቃሴ ካሳዩ ብሔራዊ ቡድኖች መካከል ግንባር ቀደም ማለት ስዊድን ወደ ዓለም ዋንጫ የመጣችበት መንገድ ራሱ እጅግ በጣም አስገራሚ ነው። አሰልጣኝ ግራም ፖተር ቡድኑን ከያዙት በኋላ እድለኛም ነበሩ ማለት እንችላለን። በጣም ከዋክብትን ያለፉበት መንገድ ራሱ በፖላንድ የሚገባት ቡድን ነበረች። ለዓለም ዋንጫ መድረስ በአጋጣሚዎች ነው ወደዚህ የጥራቂዎች መኖሯ እድል ሰጣቸው። በተለይ የፊት መስመሩ እጅግ በጣም አስደናቂ የፊት መስመር አሌክሳንደር ኢዛክ፣ ቪክቶር ኬሬሽ፣ ኤላንጋን የመሳሰሉ ተጫዋቾች
ተጫዋቾች የያዘ ቡድን ነው። መሀል ሜዳ ላይ ያሲን አያሪ በተለይም ደግሞ ያሲን አያሪ በዚህ ዓለም ዋንጫ ተፌ እያሳየ የሚገኘው እንቅስቃሴ ብራይተኖችን ስጋት ውስጥ መክተቱን ሁላ መረጃዎች እያሳዩ ይገኛሉ። ብራይተን የተጫዋቹን ኮንትራት ለማራዘም ሁላ እንቅስቃሴ ጀምሯል። በርካታ ክለቦች በዚህ ዓለም ዋንጫ እዚህ ተጫዋች ላይ ናቸውን ጥሏል። ትናንትና እንግዲህ 1-1 ጨዋታቸውን አጠናቋል። እድለኛ ሆነው ምርጥ ሶስተኛ ሆነው እንግዲህ ወደ ቀጣዩ ዙር ማለፋቸውን ነው ያረጋገጡት። 4 ነጥብ ነው ይዘው ወደ ቀጣዩ ዙር ማለፋቸውን ያረጋገጡት። ጥሩ ትሬኒንግ ነበር የተመለከትነው። በዚህ ጨዋታ ተመጣጣኝ የሚባል እንቅስቃሴን አይተናል። የተወሰኑ ሀሳቦችን እዚህ ላይ ነው በዚህ ምድብ ላይ እናንሳ። ቤላ እንዳልከው ይበልጥ ከኔዘርላንድና ቱኒዚያ ጨዋታ ይልቅ የሚጠበቅ ይሄኛው ነበረ። ከስዊድን በተሻለ ጃፓን የማለፍ እድል አላት። ምክንያቱም አቻ በደንብ ሁለተኛው እንደሚያሳልፋት ይታወቃል። ብትሸነፍ እንኳን ጃፓን ብትሸነፍም እኮ ታልፋለች። አንደኛና ሁለተኛ ኔዘርላንድና ስዊድን ይሆናሉ። የጎልዳ ንጹህ 4 ጎል ይዛ ነው ወደዚህ ጨዋታ የመጣችው። በ1-0 2 ብትሽን ንጹህ 2 ጎል ይኖራታል። ስለዚህ ወደ ቀጣዩ ዙር ኢኳዶር የተሻለ የጎል ክፍያ ስላላት ሶስተኛውና በቀጥታ ማለፏን ታረጋግጣለች። ነገር ግን ትናንት ጃፓንና ስዊድን ኢማንንም ሳይጠብቁ ስዊድን በተለይ ጎል ጥሩ ጎል ማስቆጠሯ የጠቀማት ይመስለኛል። የመጀመሪያ ጨዋታ ላይ ሰፊ ጎል ወደ 5-1 እንደዛ አሸነፈች ቱኒዚያን። ከዛ ደግሞ ካሰችው እኮ መልሳ የዋጠችውን ተፍተዋለች። በኔዘርላንድ ዜሮ ነበረች። የግብ ዕዳም የለባትም፣ ንጹህ ጎልም አለባት። ምናልባት አስበው ተፌ በዛ በቱኒዚያ ጨዋታ ያንን በርካታ ግቦች ማስቆጠር ባይችሉ ኖሮ ምናልባት አሁን ላይ እዚህ ፓራጓይ ሁኔታ ፓራጓይ አሁን -2 አላቸው፣ 4 ነጥብ አላቸው፣ ይጠባበቃሉ። ስዊድን ግን ዜሮ በመሆኗ ወደ ቀጣዩ ዙር አልፋለች። እንደ ኢኳዶር ጋር አንድ አይነት ነው፣ ተመሳሳይ ነው። 4 ነጥብ የግብ ዕዳም ንጹህ ጎልም ሳይኖራቸው አልፈዋል። እንግዲህ ጃፓን በጣም ይሄ ልክ የሞሮኮ አይነት ባህል ያለው አይነት ጨዋታ መንገዳቸው ስንመለከተው በጣም በፕሬሲንግ በጣም የዳበረ ጨዋታ ነው የሚከተሉት። ስዊድን እንዳልነው ግራን ፖተር የስዊድን እንኳን በደንብ ያውቃሉ። አስቀድመው በክለብ ደረጃ ማሰልጥነዋል በስዊድን። እናም ቡድኑ የሆነ የራሱ የሆነ ካራክተር ያለው ቡድን ነበረ። እንዳለት ጠንክሮ የሚከላከል ቡድን፣ ከዛ ድሎች የሚጠቀም ቡድን ነበረ። አሁን ግን የፊት መስመር ጥራታቸው በደንብ ትናንት ኤላንጋም ጎል ሲቆጥር የኬሬሽ ነው አሲስት ማድረግ የቻለው እና የፊት መስመሩ ልህቀት ትንሽ እንዲጓዙ ያደረጋቸው ይመስለኛል። ሌላኛው እዚህ ምድብ ላይ ኔዘርላንድ ከቱኒዚያ የነበረ ጨዋታ ነበረ። ኔዘርላንድ 3-1 በሆነ ውጤት አድርጋለች። እንግዲህ ብሮቢ እድል ተሰጠው፣ እድሉን ተጠቀመ፣ ቋሚ ሆነ። በጣም ይደንቃል አይደል? በሰንደርላንድ ቤትም በአሰልጣኝ ለብሬሽ ስር በጣም ጥሩ ጊዜ ነው ያሳልፉ ነበር። አንዳንድ ተጫዋቾች የሆነ እድል ሰጣቸው የሚያሳፍሩ ተጫዋቾች አሉ። ኮማንም ብሮቢ እንዲህ ነው ያደረገው። ከስዊድን ጋር በነበረው ጨዋታ እድል ሰጡት፣ በሚገባ ነው ያንን እድል ተጠቅሞ አሰልጣኙን ያኮራው። ከዛ በኋላ እንግዲህ ቋሚ ውስጥ መግባት ችሏል። አሁንም ከዚህ በኋላ ኔዘርላንድ ረዥም እንድትጓዝ እንግዲህ ከሚያደርጉ ተጫዋቾች መካከል ይመስላል። ያው ቱኒዚያ ማሸነፏ ሰርፕራይዝ አይደለም። ኔዘርላንድ በተለይ ቱኒዚያ በጣም የአፍሪካን እግር ኳስ ከመንተችበት ምክንያቶች በአንድ ጨዋታ አሰልጣኟን ማሰናበቷ የበለጠ የቡድኑን ቲም ስፒሪት የጎዳው ይመስለኛል በግል ቢጠብቁ። ምክንያቱም ሃርቬ ሬናፕም መጥተው በጥቂት ጊዜ ውስጥ በሳምንት ውስጥ የሚለውጡት የተለየ ነገር አይኖርም። ያንን ሁሉ ነገር አልፈው ለዓለም ዋንጫ ያበቋቸውን አሰልጣኝ ባያሰናብቱ የተሻለ ነበር። ግን እሳቸውንም ማሰናብተው የተለየ ያገኙት ነገር የለምና እንግዲህ አሁንም ትላንትና ሌሊት በተደረገው ጨዋታም በኔዘርላንድ ተሸንፈዋል። ቀደም ብለው ነው መሰናበታቸውን ያረጋግጡት። ለኔዘርላንድ ግን የበለጠ የስነ ልቦና መነሳሳት የሚፈጥርላቸው በራስ መተማመናቸውን የሚያሳድግላቸው ነው። በመጀመሪያ ጨዋታ ከጃፓን ጋር አቻ ተለያይቶ ነበርና ብዙዎች ጥርጣሬ እንዲያሳድሩ አድርጎ ነበር። የስዊድን ጨዋታና የትላንትናው ጨዋታ ሌሊት የተደረገው ያው ትላንት ማለት እንግዲህ ይከብዳል ሌሊት ስለሆነ የሌሊቱ ጨዋታ የበለጠ በራሳቸው እንዲያምኑ ብርቱካናማዎቹ ረጅም ርቀት እንሄዳለን ብለው እንዲያስቡ ያደረገ ነበር። በሚገባ እንግዲህ ቱኒዚያ እንዳነሳው ሳብሪ ላሞሽን አሰናበተች፣ ሄርቬ ራድራ መጣች። የሚገርመው የዓለም ዋንጫ እንደተጠናቀቀ አሁን እንዲያውም በቅርብ ሰዓታቶች ስንብታቸው ልንሰማ እንችላለን። ሄርቬ ራድራ የቱኒዚያ ጋዜጦች እንግዲህ ያወጡት ዘገባ ነበረ ለእግር ኳስ ፌዴሬሽኑ ቅርብ የሆኑና ሄርቬ ራድራንም ለማሰናበት አስቧል የሚልና ይሄ በስሜት በችኩል አይነት ውሳኔዎች የሚወሰኑ ናቸው። ምክንያቱም ሳብሪ ላሞሽም እርግጥ ነው ደካማ ነው ፐርፎርማንሳቸው፣ ቢሆንም ግን ታግሰው እስከ 3 የምድብ ጨዋታዎች ላይ መጠበቅ ቢችሉ በጎ ነበር። እንግዲህ ኔዘርላንድስ ከጨዋታ በጣም ራሳቸውን እያጎለበቱ መጥተዋል። ጥርጣሬዎች ነበሩ። በተለይ ቡድኑ በመከላከልና አማካይ ክፍሉ በጣም በጥራት የተሟላ ቡድን ነው። ፊት መስመሩ ላይ ጥርጣሬ ነበር። ይሄ የምናውቀው ከዚህ ቀደም እንደነ ሩይን ቫን ፐርሲ፣ እንደነ ማርኮ ቫን ባስተን፣ እንደነ ክላይቨርት፣ እንደነ ሩዲ ቫን ኒስተልሮይ ብርቱካናማዎቹ በዚህ በአጥቂ የሚታማ ቡድን አልነበረም። አሁን ግን ደረት የምትነፋበት አጥቂ የላትም ማለት እንግዲህ ብሮቢንም እስኪ ልሞክር በሚል እኮ ዶኔል ማለንን ነበረ እንደ ፎርሳይን የሚጠቀሙት። ከዛ ማለን ወደ ቀይ መስመር አወጡትና ብሮቢን ደግሞ አጥቂ ያደረጉት። ከዚያ ስዊድን ጋር በነበረው ጨዋታ ሳጥን ውስጥ የሚገኝበት መንገድ፣ ኦፍሳይድ ትራፕ የሚጠብቅበት መንገድ፣ ከዛ በሊንክ አፕ ከአማካኞቹ ጋር የሚጫወትበት መንገድ ብሮቢ ቋሚ እንዲሆን እድል ሰጡት ኮማን። ያንን ተጠቅመዋል። ስለዚህ ኔዘርላንድ ጥሩ ቡድን ሆኖ ተመልክተነዋል። እንግዲህ ኔዘርላንድ ከሞሮኮ በጣም
ሁለት ቡድኖች በጣም ምናልባት ባልሳሳት ሌሊት 10 ሰዓት ነው ጨዋታው እንግዲህ ለኛ ለማየት አስቸጋሪ የሚሆንበት ሰዓት ነው። ግን ብናየው እንቅልፍን ሰውተ ብታየው ማያሳፈር ማያስቆጭ አይነት ጨዋታ ነው የሚሆነው። እንግዲህ ተጠባቂ ጨዋታ ነው። ተፊ በዚህ ወደ ዛሬ ጨዋታዎች እንላለን እና ሴኔጋል የነ ቱርክ ምድብ ትንሽ ጠቀስ አድርገን እናልፍ። የነ ቱርክ ከአሜሪካ ይሄ ምድብ እርግጥ ነው አሜሪካ እንግዲህ ቀድማ ማለፏ ቱርክ መውደቋ ተረጋግጦ ነበረ። ትላንት የሚገርም ዩኤስኤ ከቋሚ ሰላፊዎቹ 4-5 ተጫዋቾችን አሳርፋ ነበር። የነ ክሪስቲያን ፑሊሲክ የነ ፍሊያን ባሎጉን የነ አዳምስ እንደዚሁ አማካይ ክፍል ላይ እነሱን መጠቀም አልቻለችም ነበረ። ቱርክ አሸንፋለች። ነገር ግን ከድል ባለፈ ከታሪክ ባለፈ ምንም ጠቃሚ ነገር ከረፈደ የመጣ ድል። በእርግጥ ቱርክ ቀደም ሲል አንተ ያነሳው ወደ 62 አካባቢ ሙከራዎችን አድርገው ምንም ግን ማስቆጠር ያልቻሉበት በጣም የሚያሳዝን አሰልጣኙም እንግዲህ ከዚህ በላይ ምን ማድረግ እንችላለን ያሉበት ከፓራጓይ ጨዋታ በኋላ ናርዳ ጉለር ይቅርታ የጠየቁበት ነበር። ወጥተው በጣም ረጅም ርቀት ይጓዛል ብለን የምንጠብቀው ብሔራዊ ቡድን ነበር፣ ግን አልተሳካም። ከወዲሁ ተሰናብቷል። ግን ፓራጓይ ቀደም ሲል ስናነሳው እንደነበረው ተፌ ከአውስትራሊያ ጋር ጨዋታውን ባቻ ውጤት ማጠናቀቋን ተከትሎ እንግዲህ እየተጠባበቀች ትገኛለች። 4 ነጥብ ይዘው 3ኛ ደረጃ ላይ ነው የሚገኙት። ፓራጓዮች እንግዲህ የግብዳ ስላላቸው የሌሎችን ጨዋታዎች ምድብ መጠበቅ አለባቸው። ሁለት ግብዳ አለባቸው፣ ግን በጣም አስቸጋሪ ቆይታ ይመስላል አሁን ጨዋታዎችን ሲመለከቱ ፓራጓዮች። እንግዲህ በቀጣይ ምን ያጋጥማቸዋል የሚለው የሚጠበቅ ነው የሚሆነው። 4 የግብዳ አለባቸው። ዛሬ እንግዲህ ቀደም ሲል አንተ ጠቀስ ስታደርገው ነበር ኖርዌይ ከፈረንሳይ እንደዚሁ ሴኔጋል ከኢራቅ ጨዋታቸውን ያደርጋሉ። የሴኔጋልና ኢራቅን ቀደም አድርገን እንመልከተው ታፌ፣ ምክንያቱም ሴኔጋል የበለጠ ማለፍ ይችላል። በጣም ይሄ ይሆናል አንዳንድ ካልኩሌሽኖች በጣም ተገጣጥመው ነው ሴኔጋል እንደው ሊያሳልፏት የሚችሉት። በጣም ሬር ነው የማለፍ እድሏ። ምክንያቱም አሁን እንዳነሳ ነው እኮ የፓራጓይ 3 ነጥብ አላት። ስለዚህ ፓራጓይ 4 ነጥብ ይዛ እየጠበቀች ነው። ሶስተኛ ማለት ሴኔጋል 3 ይዛ ምን በጣም ሬር ድል ያላት። በተለይም ደግሞ ተፌ ባለፉት ቀናት በዚህ በሚዲያው ላይ ስንከታተል እንደነበር ነው። በተለይም ስፖርት ኒውስ አፍሪካን ይዞት የወጣው መረጃ ከሴኔጋል ጋር በተያያዘ ካምፑም ጥሩ እንዳልሆነ የዚህ ካምፕ ጥሩ አለመሆኑ ምናልባት የቡድኑ የሜዳ ላይ እንቅስቃሴውን እንደጎዳ ነበር መረጃዎች ሲወጡ የነበሩት። ተጫዋቾቹ የተቀባላቸው ቦነስ እንዳልተሰጣቸው፣ እንደዚሁ በአሜሪካ ያረፉበት ካምፕ በተጫዋቾቹ ደረጃ ልክ እንዳልሆነ፣ ደረጃውን የጠበቀ እንዳልሆነ፣ አንዳንድ ተጫዋቾች ኢቭን ከራሳቸው ኪስ እያወጡ እየተጠቀሙ እንዳሉ ምግቦችን፣ እንዲሁም አሰልጣኙ ወደ 5 ወር አካባቢ ኮንትራት የላቸውም። አሰልጣኙ ያለ ኮንትራት ነው ያሉ። እንግዲህ እጅግ በጣም የሚገርም ነው። አንድ ብሔራዊ ቡድን ዓለም ዋንጫን የሚያህል ትልቅ ውድድር ላይ ለመሳተፍ ሄዶ ወደ 5 ወር አካባቢ ደሞዝ ያልተከፈለው ያለ ኮንትራት ያለ አሰልጣኝ ቡድኑን እየመራ ይገኛል። በአንጻሩ ደግሞ በአፍሪካ የምናውቀው የተለመደው ነገር አለ አይደል? የፌዴሬሽኑ አመራሮች ደግሞ በአሜሪካ ከቤተሰቦቻቸው ከአጃቢዎቻቸው ጋር አሸሸ ገዳሚ እያሉ ያሉበት ሁኔታ ነው እና ያለው ብሔራዊ ቡድኑን ሜዳ ላይ በእጅጉ የጎዳው። ግን ደግሞ እድላቸውን በራሳቸው ለመወሰን ዛሬ የሚፋለሙበት በጣም ጥሩ ከዋክብት ያላቸው ተጫዋቾች አሏቸው። እነ ሳይዶ ማኒ አይነት እንደነ ጃክሰን ፊት ለፊት ላይ ዲሳ ጋናጌ የማኒዲ አይነት ተጫዋቾች አሏቸውና ምናልባት እኚህ ተጫዋቾች ምን ይፈጥራሉ? ከአቅማቸው በላይ የሆነ ነገር ነው። ጨዋታውን አሸንፈው የሌሎቹን መጠበቅ ይኖርባቸዋል። ግን ያችን ሬር እድልም ለመጠቀም ዛሬ ትግል ያደርጋሉ። በጣም እንግዲህ ሴኔጋል እኔ ወደ ዓለም ዋንጫው ሲመጡ እንግዲህ ከሞሮኮ በመቀጠል በዚህ ጥሩ ይጓዛሉ ብዬ ከጠበቅኳቸው ብሮች መካከል ሴኔጋል አንዷ ነበረች። እንግዲህ ታራንጋና በስቱ ያላቸው ስብስብ በአፍሪካ ዋንጫ ላይ የነበራቸው ፐርፎርማንስ ስለዚህ እንዳጫቸው አንድ ምክንያት ነበረኝ። እንዳናሳ የፊት መስመር ላይ ኒኮላስ ጃክሰን የክለብና የሴኔጋሉ ፍጹም የተለያየ ነው። ሴኔጋል ላይ ታታሪነቱን እንመለከታለን። በጥሩ መንገድ ድሎችን ለፍጠር ይሞክራል። ሳዲዮ ማኔ ምንጊዜም ሳዲዮ ማኔ ነው። ኢሊማን ንጃይ አለ። ምባይን በፓሪስ ሰን ዠርማን ያለው ወጣት ተጫዋች በዚያ ስብስብ ውስጥ አለ። የአማካይ ክፍላቸው ከየትኛውም ዓለም ላይ ካለ አማካዮች ጋር መፋለም የሚችል ተጫዋች ነው። ላሚን ካማራ፣ ፓፔጉ በጣም ድንቅ ፓፔሳር፣ እነዚህ ሁሉ ተጫዋቾች ስንመለከታቸው ጥሩ አቅም እንዳላቸው ያሳያል። ምናልባት ኩሊባሊ የእድሜው መግፋት አሁን ምናልባት ቋሚ ሰላፊ ነው ሲጫወትም ያንን ጥራቱን እየተመለከትኩ አይደለም። እኔ በሂላል ማውቀው በናፖሊ ማውቀው ኩሊባሊን እየተመለከትኩ አይደለም። ጉዳቶችን ብዙ ጊዜ ያስቸግሩታልና እንግዲህ ፓፔቻው ውሳኔዎችን የግድ መወሰን አለባቸው። ሴኔጋል በጣም ያላትን በጣም ጠባብ እድል እንግዲህ ለመጠቀም ያሷ ኃላፊነት አሁን ላይ ማሸነፍ ነው። ምን ማድረግ አትችልም ያለ ማድረግ ትሞክራለች። ምድቧም እንግዲህ ፈረንሳይ ኖርዌይ ጋር መደልደሏ ትንሽ የጉዳት ይመስላል አይደል? በተለይ ደግሞ መደልደል ብቻ ሳይሆን የጨዋታ ተዋረዱ ያገኛቸው አሁን የመጀመሪያ ጨዋታ ላይ ፈረንሳይን ያገኘችው ከዛ ኖርዌይ ምናልባት ነገር የተገላቢጦሽ ሆኖ በኢራቅ ጀመራ ቢሆን የተለየ ነገር ለማሰታመን የሚኖራታል። ጨዋታው እንድል አድርጋ ብትመጣ ነጥብ ለማግኘት የሚያደርጉት ነገር ጥሩ ነበር። ነገር ግን እንደድሎንና የመጀመሪያ ጨዋታውን ከፈረንሳይ ከዛ በኋላ ከኖርዌይ በሁለቱም ጨዋታ የቻሉትን በሙሉ ሜዳ ላይ ሲያደርጉ ነበር። የመጀመሪያው ግብ እስኪቆጠር ባለፈው ስናነሳው እንደነበረው ለፈረንሳይ እጅግ በጣም ፈተና ሆና ነበር። ዛሬ ከኢራቅ ጋር እንግዲህ ፈጣሪ የሚጨመርላቸው ከሆነ ወደ ቀጣዩ ዙር ሊያልፉ የሚችሉበት እድል አለ።
ስላለ ግን ከፍተኛ ትንቅንቅ ያደርጋሉ ተብሎ ይጠበቃል። በዚህ ምድብ ደግሞ አንደኛ ሆኖ ለማለፍ ቀጣይ ተጋጣሚያቸውን በራሳቸው ለመወሰን ቀለል ያለ ተጋጣሚ ለማግኘት እንግዲህ ኖርዌይ ከፍራንስ ጨዋታቸውን ያደርጋሉ። በዚህ ጨዋታ እንግዲህ የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ዲዲየር ዴሻምፕ ቴክኒካል ኤሪያው ላይ ሆነው ብሔራዊ ቡድናቸውን አይመሩም። እናታቸው በማለፋቸው ምክንያት በፈረንሳይ ነው የሚገኙት። ኖርዌይ በዚህ ዓለም ዋንጫ እንግዲህ ሰርፕራይዝ ይሆናሉ ከተባሉ ብሔራዊ ቡድኖች መካከል በግንባር ቀደምትነት የሚነሱ ናቸው። እንግዲህ በተለይም በመጀመሪያዎቹ ሁለት ጨዋታዎች ያሳዩን እንቅስቃሴ ቡድኑ እንደነ ሳንደርበርግ፣ ማርቲን ኦዴጋርድ እንደዚሁም ኤርሊንግ ብራውት ሃላንድ እንደነ ሶርሎዚያ የተመሳሰሉ ተጫዋቾችን ይዟልና ምናልባት ለፈረንሳይ ፈተና ሊሆን የሚችልበት እድል አለ። ግን ፈረንሳይ ደግሞ በኳክብት የተሞላ ብሔራዊ ቡድን ነው። እንደ ቡድን ጥሩ ባይሆኑ እንደ ግለሰብ አንድ ተጫዋች በራሱ ጥራት የሆነ ነገር መፈጠር ይችላልና ይህ ጨዋታ ምንም እንኳን ሁለቱም ብሔራዊ ቡድኖች ማለፋቸውን ቢያረጋግጡም ለተመልካች በጣም አዝናኝ ሊሆን የሚችል እንደዚሁም ደግሞ አንደኛው ነው ለማለፍ የሚያደርጉት ፉክክር የሚጠበቅ ነው። አዎ አንደኛው ነው ማለፍ ራሱ ዋጋውን እያየን ነው አይደል? የሚደርስህ ወይ ከሁለተኛው ነው ወይ ደግሞ ከምርጥ ሶስተኛው ጋር ነው። ስለዚህ የራሱ የሆነ የጥራት ልዩነት ስለሚኖር ያንን ዋጋ ለማግኘት የሚፋለሙበት ጨዋታ ነው። እንግዲህ ኖርዌይ ምናልባት ተጫዋች ማሳረፍ ብትችል እንግዲህ ማሳረፏ ተጫዋችን ከማሳረፍ ውጭ ተቀያሪዎቹ በቋሚዎቹ ልክ ጥራት የላቸው። ልዩነቱ ይሄ ነው። ፈረንሳይ ግን ተጫዋችን ብታሳረፍ ምናልባት የማይተኩ እንደነ ኪሊያን ምባፔ መሳሰሉ ተጫዋቾች፣ ሌሎቹ ዴምቤሌን በኦሊሴ ቦታ ማሰለፍ ትችላለህ። የመስመር ተጫዋቹን ባርኮላን ዱዌን በባርኮላ ብትተካ፣ አማካይ ክፍሉን ቹዋሚኒና አድሪያን ራቢዮን አሳርፈ እንደ ማኑ ኮኔን፣ ዋረን ዛይር ኤምሪ፣ ኒጎሎ ኮንቴን እንግዲህ ብትጠቀም የተለየ ጥራት ልዩነት የላቸውም እና ያ ነገር ጠቅሟቸዋል ብዬ አስባለሁኝና ዛሬ ቹዋሚኒ ትልቅ ኃላፊነት ተቀብለናል ከዴሹ እና ሜዳ ላይ ደግሞ ያንን ኃላፊነታችን መውጣት አለብን የሚል ሀሳብን ሰጥቷል። እንግዲህ የአይቮሪ ኮስት እንዳልኩት ከኖርዌይ አሊያም ከፈረንሳይ ጋር ነው የምትገናኘው። በዚህ የጨዋታ ላይ ሁለተኛ ሆኖ የሚያጠናቀቀው አይቮሪ ኮስትን ያገኛል ማለት ነው። ስለዚህ የክብር ጉዳይ ነው የሚሆነው። ሃላንድም ከሁለተኛው ዙር ጨዋታ በኋላ ሀሳቡን ሰጥቷል። ፈረንሳይ እኛንም ለማሸነፍ አቅም አላት፣ ቱርናመንቱም ለማሸነፍ ቅድመ ግምት ከሚሰጣቸው መካከል የሚጠቀስ ቡድን ነው ሲል ለፈረንሳይ ናሽናል ቲም ያለውን አክብሮትም ገልጿል። ኖርዌይ ከፈረንሳይ ግን ይሄ የበለጠ ዋጋ ኑሮት ቢጫወቱ ጥራታቸውን እንመለከት ነበር። ነገር ግን ይሄ አንደኛ ሆኖ ከማለፍ በዘለለ የተለየ የፉክክር መንፈስ ላይ ኑሮ እንደሚችል ይታመንበታል። የበለጠ ፈረንሳዮች እንደውም ለአሰልጣኝ ዲዲየር ዴሻምፕ እናቱን በማጣቱ ምክንያት ለሱ እናት መታሰቢያ ለማድረግ በዚህ ጨዋታ የተሻለ ነገር ያሳያሉ ብዬ እጠብቃለሁ። እኔ በግሌ በተለይም ደግሞ አሰልጣኙ አለመኖሩን ተከትሎ በተለየ ኃላፊነት ስሜት ለአሰልጣኙ ሊዋደቁ የሚችሉበት እድል አለ። አሰልጣኝ ዲዲየር ዴሻምፕ ደግሞ የበለጠ ውድድሩ ለማሸነፍ ለእናታቸው መታሰቢያ ለማድረግ በተለይ በዚህ በእግር ኳሱ የተለመደ ነው አይደል? ተፈ የሆነ ሰው የሆነ ቅርብ ቤተሰቡን ሲያጣ የሆነ ነገር አሸንፎ ያንን ለዛ ቅርብ ቤተሰቡ ለማድረግ ትልቅ መነሳሳት ይኖረዋልና እንደዚህ አይነት ነገር በፈረንሳይ ብሔራዊ ቡድን በለብሎዎቹ ልንመለከት እንችላለን። ለሊስ ደግሞ በምድብ 8 በጣም ተጠባቂ ወሳኝ ጨዋታዎች ይከናወናሉ። ተፈ ኬፕ ቨርዴ አልጠበቅናትም፣ ያስደነቀችን ነው። ምናልባት ወደ ቀጣዩ ዙር ልታልፍ የምትችልበት እድል አለ። ከሳውዲ አረቢያ ጋር ነው የምትጫወተው። ኡሩጓይ ከስፔን ጋር ጨዋታቸውን ነው የሚያደርጉት። በዚህ ምድብ ተፈ ስፔን በ4 ነጥብ ምድቡን ትመራለች። ኡሩጓይ በ2 ነጥብ ትከተላለች። ኬፕ ቨርዴ ተመሳሳይ 2 ነጥብ አላት። ሳውዲ አረቢያ 1 ነጥብ ይዛ 4ኛ ደረጃ ላይ ትገኛለች። ኢቭን ሳውዲ አረቢያ የማለፍ እድል አላት። ተፈ ኡሩጓይ በስፔን ተሸንፋ ሳውዲ አረቢያ ኬፕ ቨርዴ የምታሸንፍ ከሆነ ወደ ቀጣዩ ዙር ማለፍ በቃ ምንም ሳትጠብቅ ወደ ቀጣዩ ዙር ታልፋለች። በጣም ሌሊቱን እንቅልፋችንን ሰውተን ልናየው ከሚገቡ ጨዋታዎች መካከል ይሄ የሚነሳ ነው። በቅድሚያ ኡሩጓይ ከስፔንን ካላቸው የቡድን ጨዋታ አኳያ እንመልከተው። በጣም ይሄ ምድብ ለሁሉም የተመቻቸ የሚመስል ነው። የነጥብ ልዩነታቸው ስንመለከት 4 ነጥብ 2 ነጥብ 1 ነጥብ። ይሄ ማለት በመጨረሻው ጨዋታ ላይ ድል ያደረገ ቡድን እንደሚያልፍ ያረጋግጣል። ምንም ውጤት ሳይጠብቅ ያሸነፈ ቡድን አሁን ከዚህ ምድብ የትኛውም ሳውዲም ሆነች ማሸነፏ በራሱ እንድታልፍ ያደርጋታልና በጣም ስፔን በነገራችን ላይ ጎል ማስቆጠሯ ነው እንጂ የመውደቅ እድልም ሁሉ ነበራት። በጣም አሁን ስፔን ተሸንፋ ኬፕ ቨርዴ ካሸነፈች ሶስተኛ ነው የምትሆነው ስፔን። ምናልባት ባለፈው ያስቆጠረችው 5-0 በተጠናቀቀው ጨዋታ። ስለዚህ 5 ንጹህ ጎል አላት። ስለዚህ ብትሸነፍ እንኳን ነው ከአንድ አሊያም ከሁለት በላይ ልዩነት አይገባባትም። ስለዚህ ንጹህ ጎል አላት። በአንድ የሁለት ጎል ልዩነት ብትሸነፍ ንጹህ ጎል ስለሚኖራት ምርጥ ሶስተኛው የማለፍ እድሏ ሰፊ ነው። ሌላው ለኬፕ ቨርዴ ግን ነገሮች ተስማምተዋል በጣም። እንግዲህ ብሉ ሻርኮቹ ገና ወደ ድሩ ሲመጡ በታሪካቸው ለመጀመሪያ ጊዜ ነው ያላቸው የስብስብ ጥራት እናውቀዋለን። ስለዚህ ያላቸው አቅም ምንድነው? እንዳላቸው ሪሶርስ በውስን የመከላከል ጥራት እድሎችን ለመጠቀም መሞከር ነው። ስለዚህ በጣም በተሳካ መንገድ ነው ጉዟቸው። የሚገርመው ነገር አሁን ስፔን አሸንፋ የኬፕ ቨርዴ አቻ ከወጣች ቀጥታ ማለፏን ሁለተኛው ማለፏን ታረጋግጣለች። ሁለተኛው ነው ወደ ቀጣዩ። ይሄ በጣም
እድሏ እንደሰፋላት በትልቁ ማሳያ ነው። በተለይ ተፊ ይሄ ሁሉ በእኔ ምልከታ ይሄ ሁሉ የመጀመሪያ ጨዋታዋ የሰጣት ትልቅ እድል ነው ብዬ አስባለሁ። የመጀመሪያ ጨዋታውን ያደረገችው ከስፔን ጋር ነው። ብዙዎች ለስፔን የማሸነፍ ቅድሚያ ግምት ሰጥተው ነበር። ኬፕ ቨርዴ ግን ያንን የስፔን አስደናቂ የማጥቃት ክፍል የስፔንን ጥራት ተቋቁመው ጨዋታውን 0-0 በሆነ ውጤት አጠናቀው የመጀመሪያውን ነጥብ አሳኩ። ያንን ትልቁን የሚከብደውን ፈተና ማለፍ ቻሉ። በሁለተኛው የበለጠ መነሳሳትን የፈጠረላቸው ከስፔን ብሔራዊ ቡድን ጋር ይህንን ማድረግ ምንችል ከሆነ ከኡራጓይ ጋር ለምን ማድረግ አንችልም የሚል አይነት ትልቅ መነሳሳትን ነው ሜዳ ላይ ፈጠረላቸው። ከኡራጓይ ጋር የተመለከትነው ጨዋታ ያ ነበር። በኡራጓይም ጨዋታ ያንን አሳኩ፣ ነጥብ ማግኘት ቻሉ። አሁን ከኡራጓይና ከስፔን ጋር ሳውዲ አረቢያ ልናስተካክላት የማንችለው ብሔራዊ ቡድናት እንግዲህ እጅግ በጣም በጥራት ኢቭን ከራሷ ከኬፕ ቨርዴ ያነሰ ጥራት ያላቸው ተጫዋቾች አንዳንድ ተጫዋቾች የሚገኙበት ብሔራዊ ቡድን ነው። ኬፕ ቨርዴ ካለፉት ዓመታት ጀምሮ በአፍሪካ ዋንጫም ስንመለከታት ነበር ለውጧ እየታየ በፕሮግረስ ከፍ እያለ የመጣ ብሔራዊ ቡድን እንደሆነ ስንመለከተው ቆይተናልና ምናልባት ከዚህ ዓመት በኋላ በሚቀጥሉት ዓመታት ምናልባት በአፍሪካ ውስጥ ልናነሳቸው ከምንችለው ጥሩ ብሔራዊ ቡድኖች መካከል አንዷ ልትሆን የምትችልበት በተለይም ደግሞ የሌላ ሀገር ዜግነት የነበራቸውን ተጫዋቾች የፖርቱጋል ወደዚህ ወደ ራሳቸው ሀገር በማምጣት እንዲጠቀሙ ያደርጉበት ነገር ለዚህ ትልቅ አስተዋጽኦን እያበረከተላቸው ይገኛል። ዛሬም እንግዲህ የአፍሪካ ሀገር መሆኗን ተከትሎ እኛም ወደ ቀጣዩ ዙር እንድታልፍ እንፈልጋለን። ልታልፍ የምትችልበት እድል ደግሞ በራሷ እጅ ነው ያለው። ጨዋታውን ድል ማድረግ የምትችል ከሆነ 5 ነጥብ ይኖራታል። ኡራጓይ ስፔንን ታሸንፋለች ወይ ሌላ ጥያቄ ነው። ስፔን ካላት ጥራት የተነሳ ቀደም ሲል እያነሳ ነው ነበር። ስፔን በኡራጓይ ከተሸነፈች ኬፕ ቨርዴ ጨዋታውን ካሸነፈች ሶስተኛ ደረጃ ነው ምርጥ ሶስተኛ ከሆነች ምናልባት ገና በጥሎ ማለፍ ትልቅ ቡድን ከአርጀንቲና ጋር ልትገናኝ ትችላለች። በትክክል ይሄን ላይ ፈልጉት ይችላሉ። ምክንያቱም በጥሎ ማለፉ አነስ ያለ ቡድን ቢያገኙ የበለጠ ለነሱ ኮንፈርት ሆኖ ወደ ቀጣዩ ዙር ማለፍ ይችላሉ። ለራሷ ስትል በዚህ ጨዋታ እንግዲህ ኡራጓይን ለማሸነፍ ትጫወታለች። ኬፕ ቨርዴ ሳውዲ አረቢያን ድል ማድረግ ከቻለች በራሷ ተመቻችቶላት ወደ ጥሎ ማለፉ ትገባለችና በጣም ጥሩ ድል አላት። በጣም ተጠባቂ ጨዋታ ነው። እንግዲህ ኬፕ ቨርዴዎች ብዙ ነገር በእጃቸው ነው ያለው። የማለፍ ድላቸውን በጣም ሰፊ ነው። እንግዲህ ቡፒስታ በሂደት ቡድኑ 6 ዓመት ቆይቷልና ይሄ አብሮ መስራት ዋጋውን እየተመለከትን እንገኛለን። በጣም ይግባባሉ። በውስን ንግግር ምን ማድረግ እንዳለባቸው ያውቃሉና ኬፕ ቨርዴ እንግዲህ ዳርክ ሆርሱና መቀጠሏን ተመልክተናል። ምናልባት ሌላኛው ምድብ እናንሳና ፕሮግራማችንን እንቋጫለን። ግብጽ ከኢራን፣ ቤልጂየም ከኒውዚላንድ ይጫወታሉ። ይሄም ተመሳሳይ ነው። ልክ እንደዚህኛው ምድብ ግብጽ 4 ነጥብ አላት፣ ኢራን 2 ነጥብ አላት፣ ቤልጂየም አንድ አይነት 4-2-2-1 እነዛም እንደዛው ያላቸው። እንግዲህ ቤልጂየም የወርቅ ዓመት ሩድ አስታወሰ 4-2-2 አንዷ ተጨመረች እንጂ ጥሩ አስተላለፍ የሚሆንበት ግን ቤልጂየም በጣም የጋርሻው ቡድን እንግዲህ በዚህ ዓለም ዋንጫ ከተመደበበት ምድብ አንፃር ምድቡን በበላይነት ያጠናቅቃል ተብሎ የተጠበቀ ነበር። ግን በዛ ልክ ያልሆነ የቤልጂየም ብሔራዊ ቡድን የተመለከትን የመጀመሪያውን ጨዋታ ከኢጅፕት ወይም ግብጽ ጋር ባቻ ውጤት አጠናቀቀ። የሚገርመው ሁለተኛውን ጨዋታ ከኢራን ጋር ኢራን እንግዲህ ተፊ በሜክሲኮ ነው የሚገኘው የብሔራዊ ቡድን ወደ አሜሪካ መጥተው ጨዋታቸውን አድርገው በአሜሪካ እንደገና ወደ ሜክሲኮ ተመልሰው የሪከቨሪ ታይም ወስደው ነው ለምን የሚመለሱት። እንደውም የኢራን ብሔራዊ ቡድን አሰልጣኝ ለፊፋው ቅሬታ እናስገባለን፣ ይህ በቂ የዝግጅት ጊዜ እያሳጣን ነው፣ የሪከቨሪ ጊዜያችንን እያሳጠረ ነው ብለው የኢራን ብሔራዊ ቡድን አሰልጣኝ አሚር ቅሬታ ሲያቀርቡ ነበር። በእንደዚህ አይነት አስቸጋሪ ሁኔታ ውስጥ ሆኖ ግን 2 ነጥብ ማግኘት የቻሉበት የመጀመሪያው 2 ጨዋታዎችን ባቻ ማጠናቀቅ ያሉበት የበለጠ ደግሞ ለመነሳሳት ይሄ ምንድነው የሚባለው ምክንያት ያለው ብሔራዊ ቡድን ነው። በተለይ በዚህ በአሜሪካ እየተፈጸመባቸው ካለው ነገር አንፃር ለመነሳሳት በቂ ምክንያት ያለው ብሔራዊ ቡድን ነውና ዛሬ ከግብጽ ጋር ነው ጨዋታውን የሚያደርገው። ግብጽ እንግዲህ 4 ነጥብ አላት፣ ጥሩ የማለፍ ዕድል አላት፣ አቻ በቂዋ ነው። ኢራን ግን ይፈትነዋል ተብሎ ይጠበቃል። ቤልጂየም ከኒውዚላንድ ሌላኛው ተጠባቂ ጨዋታ ነው። በደንብ እንግዲህ የቤልጂየም አሁን ቤልጂየም እንደዚህ ሆኖ መመልከት ትንሽ እንትን ይላል አይደል? ይከብዳል። ያን ወርቅ ዓመት ድል አስተዋለ። አሁንም ቢሆን በዚህ ልክ መንሸራተት አለባቸው ብዬ አላስብም። እንግዲህ ሩዲ ጋርሲያ ቴሌማንስን አንበላቸው አድርገው ሾመዋል። ኬቨን ዴ ብሩይነ እርግጥ ነው የእድሜው ማምሻ ላይ ነው የሚገኘው። ጀርሚ ዶኩ ባለፈው አልነበረም በግል ምክንያት። እነ ትሮሳርድ እድሜያቸው በጣም እየገፋ መጥቷል። ሉካኩም እድሜው ገፍቷልና ብዙ ያው ፌዝ አውት እያደረገ ነው የሚገኘው። እንግዲህ ባክፎራቸውን ስትመለከት የጣር ደረጃቸው ምን ያክል ያነሰ እንደሆነ ምናልባት ግብ ጠባቂ ኮርቶ ባይሆን ኖሮ በጨዋታዎችም ተሸነፈው የሚወጡባቸው ድሎች ነበሩ። ባለፈው ከነበረው ከኢራን ጨዋታ ጋርም ስንመለከተውና እንግዲህ ቤልጂየም ምናልባት አሁን ለታሪኳም አልፋ ቀጣይ ጥሎ ማለፍ ላይ እንኳን ብትወድቅ ጥሩ ነው። ምክንያቱም በነግብጽ ከነኢራን ኒውዚላንድ ጋር ተደልድላ ከምድቧ ማለፍ ተስማ መመልከት ለቤልጂየም ትልቅ ይሄ የትውልድም ወቀሳ ነው የሚሆነው አለ እንደ ቤልጂየም እንደ እግር ኳስ ጥራቷ ባለፉት 10 ዓመታት እንዳላት ጥራት ግብጽ ግን እኔ በአፍሪካ ዋንጫ ከተመለከቱ ግብጽ የተለየ ግብጽ ነው የተመለከትኩ። እንግዲህ ሆሳም ሐሰን
ይሄ በጣም ለመከላከልም ብቻ ዓላማ ያደረገ ሎብሎኩን የመረጠ ቡድን ነበር፣ አሰልቺ ቡድን ነበር የገነባው። አሁን ግን ለቀቅ አድርጓል፣ ፍሬኑን ለቀቅ አድርጎት ፊት መስመር ላይ እንግዲህ ከአማካይ ክፍል ከነዚህ ጀምሮ የነ አሹሪ የነ ሞሳላ የነ ማርሙሽ የነ ትረዝጌ ጥራትን እንድንመለከት እንደው ደጅ የከፈተ ይመስለኛል ሆሳም ሐሰንና ከዚህ ምድብ የተሻለ ቡድን እስካሁን ግብጽ ነው። ስለዚህ መሻሉን በነጥብ አስመልክቶናል። ስለዚህ አቻ በቂው ነው። ይሄ ምድብ ከዚህም ባለፈ ስፔን የሚገኙበት ምድብ በጣም ተጠባቂ ነው የሚሆነው። ተፊ በተለይ የቤልጂየም እኮ አሁን ከዚህ ከምድቡ ማለፍ አለበት ብለን ስናነሳ እንያልፍ የሚያደርግ የተጫዋቾች ጥራትም አለው። የአርሰናሉን ትሮሳርድ የያዘው ቡድን ልምድ ያለው ሉካኩ በዚህ ቡድን ውስጥ ነው የሚገኘው። ከግብጽ ጋር በነበረው ጨዋታ እሱ ተቀይሮ ከገባ በኋላ በሱ ምክንያት ነው ያቻነት ግቡን ማስቆጠር የቻሉት። ዩሪ ቴሌማንስ አለው፣ ኬቨን ደብሬን እድሜው ቢጋፋም በዚህ ቡድን ውስጥ ይገኛልና አማዶ ኦናና እዚህ ነው ኮርቷን የያዘ ተከላካይ ነው እንደው አቬሬጅ ተከላካዮች አሉት። ከምድብ ለማለፍ የሚገባው ብሔራዊ ቡድን ነው እንደ ጥራቱ ካለው የስብስብ ደረጃ። ግን በዚህ ዓለም ዋንጫ ላይ ያስመለከተን ያለ ነገር ያን ያህል አይደለም። አንተ እንዳነሳው የስፔን ምድብም የሚጠበቅ ነው። ከዚህ ከዓለም ዋንጫ ጋር ተያይዞ ደግሞ አንድ ሀሳብ እናንሳ ተፊ። ፓትሪክ ሼክ ራሱን ከብሔራዊ ቡድኑ አግሏል። ከቼክ ሪፐብሊክ ገና 30 ዓመቱ ነው። ይህ የፊት መስመር ተጫዋች የቫየር ሊቨርኩሰኑ ተጫዋች እንግዲህ ከብሔራዊ ቡድኑ ራሱን ማግለሉን ትናንትና ማምሻውን አሳውቋልና በርካቶችን ያስደነገጠ ነበር። በዚህ የዓለም ዋንጫ እንግዲህ ቼክ ሪፐብሊክ በምድብ አንድ ነጥብ ይዛ አራተኛው ሆና ያጠናቀቀችው። ግን ተጫዋቹ ቸኩሏል የሚሉ አሉ ተፊ። እድሜው 30 ነው እንዳልከው 30 ናሽናል ቲም በጊዜ እንደመሰናበት ነው የሚሆነው። ምናልባት እስከ 33ም 34ም የሚዘልቅ ቆይታ ቢኖረው መልካም ነበር። ምናልባት አውሮፓ ዋንጫ ቀጣይ እንኳን 2028 አውሮፓ ዋንጫ ቼክ ሪፐብሊክ አይነት ብሔራዊ ቡድን ሲሆን እድሉም አለ። የሱም ጥራት ደግሞ አንድ ወቅት እኮ እሱ ከ3 ከ4 ዓመት በፊት በአውሮፓ ከምርጥ አጥቂዎች አንዱ ነበር። ሊቨርኩሰን በነበረበት ሰዓት ላይ በደንብ ትልቅ ቡድኖቹ ላይ ውስጥ የገባ ተጫዋች ነበረ። ምናልባት እንዳልከው የቤተሰብ ጉዳይ አንዳንድ ውሳኔዎቻቸው ላይ ከእግር ኳስ ውጭ ያለ ደግሞ ህይወት አለና የቤተሰብ ጉዳይ የራሱ የግል ጉዳይ ሊኖር ይችላል። ከዚያም ደግሞ ባለፈ ምናልባት አንዳንዶቹ ገና በጊዜ እድሜያቸው ለወጣቶች እድል መስጠት አለብን ብለው ያስባሉና ከዚህ አንጻር ነው። አሊያም ደግሞ በናሽናል ቲሙ አለማመንም እንደዛ ማለት ነገሮች ሊፈጠሩ ይችላሉ። ግን እንዳልከው ከእድሜው አንጻር በተለይ አጥቂ ስትሆን ደግሞ ተከላካይና አጥቂ ስትሆን ረጅም ዓመት መጓዝ ልፋት አይኖርም። ናሽናል ቲምም ስለሆነ ደግሞና ልምድ በራሱ እና ኤዲ ጄኮን እኮ ተመልክተናል። ኢነር ቫሌንሲያ በኢኳዶር እየተመለከትን ነውና እድሜውም ገፍቶ መጫወት አቅም ነበረው። ነገር ግን እንዳልከው የግል ምክንያት ይኖረዋል። እንግዲህ ውሳኔ ግን ከዓለም ዋንጫው ጋር በተያያዘ ከተሰሙ ሰርፕራይዚንግ ከሚባሉ መካከል ነው። ምናልባት የታወቁ ድርድሮች አሉ ነካውት ላይ እሱን እንጠቁማቸውና ቆይታችን እናጠቃላለን። እንግዲህ ደቡብ አፍሪካ ከካናዳ የመጀመሪያው እሁድ የሚከናወን ምሽት 4 ሰዓት ላይ ጨዋታ ነው። ብራዚል ከጃፓን ሰኞ ምሽት 2 ሰዓት የታወቀ ነው። ኔዘርላንድ ከሞሮኮ እንደዚሁ የሚተረጋገጠ ጨዋታ ነው። አሜሪካ ከቦስኒያ እንደዚሁ ታውቋል። አይቬሪ ኮስት ደግሞ ከኖርዌይና ከፈረንሳይ አሸናፊ ጋር ትገናኛለች። ዛሬ ምሽት ይለያል። ዛሬ አርጀንቲና ከስፔን ምድብ ካሉት ከሁለተኛው ነው የሚጨርሰው ቡድን ጋር እንደምትገናኝ ታውቋል። ያ ማለት እንግዲህ ሁለተኛው ማን ነው? ኬፕ ቨርዴ፣ ሳውዲ፣ ኡሩጓይ፣ ስፔን ከአራቱም ከአንዱ ሊደርሳት ይችላል ማለት ነው። ይሄ በጣም የሚጠበቅ ምድብ ነው። በምድቡ ብቻ ሳይሆን የምንጠብቀው ሲጠናቀቅ አሁን ጨዋታው ሲጠናቀቅ አርጀንቲና ከማጋዩ የሚደርሳ ከስፔን ሊሆን ይችላል። ከስፔን ከሆነ በጣም መንገዱም ደግሞ ይታወቃል። በነገራችን ላይ አሁን አርጀንቲና ከሆነ ቡድን ጋር ተገናኘች ቀጣይስ ማንን ታገኛለች የሚለው ፓዙ እንዳለ አንዴ ይሄ ከተለየ ጥሎ ማለፉ ከወጣ ሁሉም መንገዱ ይታወቃል፣ ቀለል ይላልና የበለጠ ስፔን ለራሷ ብላ ዛሬ ለሊት ትልቅ ተጋድሎን ታደርጋለች ተብሎ ይጠበቃል። እና እንግዲህ ለዛሬ ይሄን ይመስላል። ነገም ይቀጥላል። ነገም በርከት ያሉ ጨዋታዎች ይቀጥላሉ። በብስራት ስፔሻል አንተ ከተመልካቾቻችን ጋር ቆይታን የምታደርግ ይሆናል። ውድ የብስራት ዩቲዩብ ቤተሰቦች ለዛሬ ለእናንተ ያዘጋጀንላችሁ ወርልድ ካፕ ዞን ፕሮግራማችን ይህንን ይመስላል። ፕሮግራሙን ወደ እናንተ እያደረስን ተፈራ ታመነና እኔ አቤል አሻግሬ ከመላ ስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግን። የብስራት ኤፍኤም ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለበርካቶች እንዲደርስ እንድታደርጉልን በአክብሮት እንጠብቃለን። ቸር ሰንብቱ።